ሰላም ሰላም ውድ ቤተሰቦቼ እንደምናላችሁ እንደምንስከይሳ ደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ሁላችሁም እነዚህን ቪዲዮዎች በጥሞና በተረጋጋ መንፈስ ሆናችሁ አዳምጡ። ብዙ የሚያስተምሩን ብዙ ቁም ነገር አዘል መረጃዎችን የሚሰጡን ቪዲዮዎች ናቸው። ተረጋግታችሁ አዳምጡ። ሐሳብ አስተያየቶቻችሁን፣ ጥያቄዎቻችሁን መጻፋችሁን እንዳትረሱ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ወጣ ገባ የሚለው መንፈስ ባህሪው ሁለት ነው። አንደኛ እናንተ ላይ ሆኖ ወጣ ገባ ይላል፣ ባህሪያችሁን ይቀያይራል። እናንተ ስትይዙት ደግሞ ሰው ላይ አድሮ ደግሞ መጥቶ እናንተን ለማስጨነቅ ይፈልጋል። ሚስት ስትሰግድ ነቅታ በሰንበት ቀን በግዝት ቀን ካልጠፋ ጊዜ በአጽዋማት ጊዜ ሩካቤ ካልፈጸምን ይላታል፣ ካልተገናኘውሽ ይላታል። ባሏ የራሷ መንፈስ ነው ባሏ ላይ ሄዶ ማለት ነው። ለምን ስትቀጠቅጠው ታሰር አይደለም ያለችው፣ ውጣ ነው ያለችው። አዎ ደንግጦ ሊወጣ ይችላል፣ ግን አልታሰረም። ስለዚህ ሄዶ ባል ላይ ማረፍ ያገኛል። እንደገናም ደግሞ ልጆች ላይ ያርፋል። የእናንተው እቃ ይሰብራል፣ ይወድቃሉ። ያጠራቀምሽውን ገንዘብ ሊበላ ከፈለገ ልጆችሽን ያሳምማል። ካንቺ ወጥቶ ሰዎች ላይ ማረፍ ከቻለ በዙሪያሽ ያሉትን ነገሮች ማበላሸት ነው ስራው። ስለዚህ መንቃት ያስፈልጋል። የሆነ ባህሪ ስታይ ሰዎች ላይ ይሄ ነገር ከኔ ነው ወደ ሰዎቹ ይሄዱ በፍጹም ቃል መለስ አንስ አልገባም ያለ ባል ካለሽ ወይም ሚስት ካለች ወይም እህት ወንድም ወይም ደግሞ ልጆች ካሏችሁ ይሄ ነገር ከኔ ወደ እነሱ ሄዶ እኔ ስለቀጠቀጥኩት ተናዶ ሄዶ እነሱ ላይ ልባቸውን አክብዶብኝ ነው ብላችሁ ማሰብ አለባችሁ። እና ከኔ ሄደ ልጆቼ ላይ ወይም ባለቤቴ ወይም ሚስቴ ላይ ሄደ ያረፍክ ካለ በስላሴ ስም ታሰር፣ ና ወደ እኔ ነው ወይም ባለህበት ታሰር። እና ማለትም ቀላል ነው። ለምን ከእናንተ ነው ወደዛ ሄደው ባለህበት ታሰርም ማለት ትችላላችሁ። ልጆቻችሁ እንቅልፋቸውን ሲተኙ ሄዳችሁ ከሰገዳችሁ ከጸለያችሁ በኋላ ወደ እኔና በስላሴ ስም የዛር መንፈስ እኔ ላይ ሆነ ስትረብሸኝ ነበርክ፣ እኔ ስቀጠቀጠህ ደንግጠህ ወደ ሌላ ቦታ ሄድክ። ወደ ስራ ባልደረቦቻችሁ ይሄድና ያስከዳችኋል። በተለይ ሼር የምትሰሩ ሰዎች በቀልክ መንፈሳዊ ስትሆኑ አብሯችሁ የሚሰሩት ሰዎችን እንዲከዷችሁ ያማድረግ ባህሪ ያለው በጣም ማለት በቃ ይገለበጡባችኋል። ማጠብቁት ይሆንባችኋል። ማለት የኔ የምትሉት ሰው ሌላ ይሆንባችኋል። እና ምንድን ነው ማድረግ ያለባችሁ? ጸበል ልትጠመቁ ስትሉ ቤት መጀመሪያ መስገድ። እዚህ ቤት ውስጥ የምታንጃብብ ግቢ ውስጥ የምትዞር የምትሽከረከር በስላሴ ስም በድንግል ማርያም ስም በኢየሱስ ክርስቶስ ስም ታስር። ና ታስር። አብረኝ ትሄዳለህ። ጸበል ከፊት ቅደምና እንዲያውም ጸበል ቦታ ጠብቀኝ። ይሰማል፣ ይታዘዛል። ቃል የአፍህን ፍሬ ነው። ቃል ነው የሚጠብቀው። ለዚህ ነው ጠንቋዮች እኮ 5 ሳንቲም የምትው ላኪ ይላሉ። ለምን? እሺ እንድትሉ ስለሚፈልጉ ነው። ከውጭ ሀገር $100 ቢሆን እንደው ምንም ችግር የለውም ያለሽን ላኪ ይላሉ። እሺ ብላችሁ ለጠንቋይ የሚሰጥ ገንዘብ ስትልኩ እሺ የምትለው ቃል ነው የሚፈልገው። የእናንተን ቃል ነው የሚፈልገው። ለምን? መስዋዕት የምትሆነው መጀመሪያ ከገንዘቡ በፊት የእናንተ ፈቃድ ስለሆነ ነው። ያለ ፈቃዳችሁ ሰይጣን ስለማይሰራ ማለት ነው። ብዙ ሰው የሚሸወደውና ሰይጣን የሚነግስበት ፈቃዱን ስለሚሰጥ ነው። በጣም ብዙ የውጭ ሀገር አረብ ሀገር የተለያዩ ቦታ ላይ ያሉ ሰዎች ብር ላኩ ሲባሉ እሺ ይላሉ። ቀለል ባለ መልኩ ነው እሺ የሚሉት። ግን በቃ እናቶችም ምን ይላሉ? እስቲ ላኪና ለሚካኤል ልስጥልሽ አይሉም። እንደዛ ብለው ልጅቷ ለሚካኤል ብላ ነው ብላ ስለምታምን ለሰይጣኑ አይሆንምና ለአባብዬ ልስጥልሽ እንደው ለዋቂ ቤት ልሰጥልሽ ነው ካለ አይ አልፈልግም ካላችሁ ተቃወማችሁ ማለት ነው። በቃ አይሰራም። እሺ እንግዲህ ምን ይደረግ ብለሽ ከሰጠሽ በቃ ተስማማሽ ማለት ነው። ባትልኪ እንኳን ተስማምተሻል። አመቺሳ የሚያስታቀፉ እናቶች ምን አሉኝ? ይጠቅማቸዋል ይሄ። ውጭ ሀገር ነች ያለችው ልጅቷና ልጁን ኢትዮጵያ አምጥታ አመቺሳ ማስታቀፍ አልቻለችም። በቪዲዮ አድርገው ሰውየው ካሜራ ፊት ሆኖ እንደዚህ ብሎ አለ። ከዛ ብር ካሜራው አጠገብ አስቀምጭ አሏት። በቃ ተቀብያለሁ አላት። በስልክ እኮ ነው። አመቺሳ እንደዚህ ጀምሯል። ይሄ ምን ማለት ነው? ዋና ፈቃድ ነው ማለት ነው። በስልክ አመቺሳ ማስታቀፍ ስርዓት ተሰራ እና ልጁ ከታረግ እውነት በትክክል መንፈሱ ገብቶበታል። አመቺሳ መንፈስ ገባበት ማለት ነው። እኔ እንደዚህ ነው ልጁን የተቆራኘሁት እንደዚህ ነው አለ። እንዴ እሷ ውጭ ነች ያለችው ኢትዮጵያ መጥቶ ማያቆነ ሄደች እንዴት አመቺሳ ገባ ሲባል በስልክ። ስለዚህ ፈቃድ ነው ማለት ነው ዋናው ነገር። የእናንተ የልብ ፈቃድ። ሰውየው ጥብስ ሊበላ አልኳችሁ እኮ በአብይ ጾም ውስጥ ጥብስ ሊበላ ሲገባ ሆቴል የለም አሉት። ጭራም ብሎ ተመለሰ። አሁን በልቷል ወይስ አልበላም? ጥብሱ የለም ተባለ። ግን እሱ ስለፈለገ ብቻ እንደበላ ተቆጥሮበታል ይሄ ሰው።
ዩቲዩብ ላይ 1 ሰዓት ከ13 ደቂቃ የሚፈጅ ሞተው የተነሱ እናት ብላችሁ ስትገቡ ታገኙታላችሁ። ሴትዮዋ ማስወረድ ፈልገው ዶክተር ጋር ሄዳሉ። ንስሐ ገብቻለሁ ሂጂልኝ አንቺ ሴትዮ ኃጢአት አትሁኝብኝ እንቅፋት አትሁኝብኝ ብሎ ዶክተሩ አባረራቸው ማስወረድ ፈልገው። ከዛ ልጁ ተወለደ አደገ። የ15 ዓመት የ20 ዓመት ጎረምሳ ሆነ። እንደገና በዛው እድሜያቸው ደግሞ አሁንም ወለዱ። ሲወልዱ በምጥ ምክንያት ሞቱኝ ሴትዮ። ልጅ ወልደዋል ግን በምጥ ምክንያት ሞቱ። ከዛ መላከ ሞት ነፍሳቸውን እጁ ላይ አድርጎ ይዟቸው ሲሄድ ገብታችሁ ቪዲዮ ማየት ትችላላችሁ። ነፍሳቸውን ይዞ ሲሄድ ነፍስ አጥፍተሻል አላቸው። ኧረ እኔ ነፍስ አላጠፋሁም። አዎ ሌላ ኃጢአት የለብሽም፣ ሰው አትቀየሚ፣ ሰው አትሳደቢ፣ በጣም መልካም ነሽ፣ ግን በሰው ነፍስ ትጠየቂያለሽ። ልጅሽን ገለሻል። እኔ አልገደልኩትም፣ አስወርደሽ። ታዲያ እኮ ተወልዷል። አይ እንዳስወረድሽ ነው የተጻፈው። ዶክተሩ እሺ ቢልሽ ኖሮ ታስወርጁ ነበር። ስለዚህ አይምሮሽ ላይ አስወርደሽዋል። ዶክተሩን ቢሰራልሽ ነው ልጁ የተወለደው። እንደ ኃጢአት ተመዝግቦብሻል። ልጁ ግን አድጓል። ልጁ ኃጢአት የለበትም፣ ልጁ ይኖራል፣ የእግዚአብሔር ልጅ ነው። አንቺ ላይ ግን ተመዝግቦብሻል ነው የተባለው። ስለዚህ ምንድነው ዋናው ጉዳይ? ሰይጣን የሚፈልገው ከኛ ፈቃድ ነው። ከኛ እሺታ ነው የሚፈልገው። ያንተ ነኝ መባልን ይፈልጋል። እቺን ነው መንፈግ ያለብን። እና ከቤት ምን ታደርጋላችሁ? ይሄን ሁሉ እንዳነሳ ያደርገኝ የቤት እየጸለያችሁ በስላሴ ስም በዙሪያ የምታንጃበብ ግቢ ውስጥ ሽንት ቤት ምናምን የቆሻሻ ልብስ ላይ ምናምን ግማግም ቆሻሻ ቦታ ላይ ያለ ተሰብሰብና ታሰር። እኔ ልጸልይ ስል ሆዴን የምትነፋኝ ፈስ የምታመጣ እንባበባ የምታረገኝ የምታንጠራራኝ መንፈስ ታሰር በስላሴ ስም። እኔ ልጸልይ ስል የቤት ሰራተኛ ላይ ባለቤቴ ላይ ልጆቼ ላይ ሄደህ የምትቀመጥ በስላሴ ስም ናና ታሰር። እኔ ልጸልይ ስል ወጥተህ ጠብቀህ ከጸለይኩ በኋላ መተህ የምትገባብኝ ታሰር። ቅዳሴ ላስቀድስ ሲሄድ በር ላይ ቆመህ የምትጠብቀኝ ካስቀደስኩ ከወጣሁ በኋላ አብረኝ ወደ ቤት የምትመጣ ታሰር። በቃ ይሄንን ካላችሁ በኋላ ወደ ጸበል ቦታ ስትሄዱ አብሮ ነው የሚሄደው። ለምን? ቃላችሁን ይጠብቃል። ቃል ነው እሱ ራሱ በቃል ነው የሚሰራው። እግዚአብሔርን በቃል ነው የሚሰራው። ቃል ኃይል አለው፣ በጣም ኃይል አለው። ለዚህ ነው ጥሩ ነገር ተመኙ፣ በጎ ነገር ተመኙ። ፖዚቲቭ ይሁን። ጠዋት ስትነሱ ደስ የሚል መዝሙር አዳምጡ። ህሊናችሁ ክፍት እንዲል በቃ የሆነ ምስጋና ያለበት መዝሙር አዳምጡ። መርጣችሁ አዘጋጅታችሁ እንዲያው የስልካችሁ አላርም የምስጋና ቢሆን ጥሩ ነው። ከዛ ቀናችሁ ብሩህ ነው የሚሆነው። አይምሮ ምን ስለሚቀበል? ቃልን ስለሚቀበል። ቃል ይቀበላል። የሰጡትን ነው፣ አይዋሽም። እሱን እንካ ብለህ የሰጠኸውን ነው የሚቀበለው አይምሮ። ምሬት ከሰጠው ምሬት ነው፣ ምስጋና ከሰጠው ምስጋና ነው። እና ጸበል ቦታ ስትሄዱ አብሮ ይሄዳል፣ ይወጣላችኋል ማለት ነው። ይያዝላችኋል፣ ቢያዩን ይታሰራል። ደግሞ ሁሌ ስትሰግዱ ስትጸልዩ ታሰር። ከእናንተ የሚጠበቀው ተያዝ፣ ተይዛሃል፣ ታሰር፣ በስላሴ ስም ታሰር። ከዛ በኋላ መሸኘት ትችላላችሁ። ከዛ ማሸኘትም ትችላላችሁ ደስ ያላችሁ ጸበል ቦታ። እና እህታችን ወለተ ስላሴ በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔ በጣም ተምሬብሻለሁ። ለህዝብ ያላቀረብኩት ሌሎች ነገሮች አሉ። ወጣ ገባ እያለ የሚያስቸግር መንፈስ በጣም አሰቃይቷት ነበር። እናቷ ላይ ሆኖ በጣም ያሰድባታል። ስራ ባልደረቦቿ እንደው በእኔ አልተገለጸም በደንብ። ስራ ባልደረቦቿ በጣም ነው ያንቋሸሿት። ይሄ ሁሉ የሚያሳየው ምንድነው? ግን በጣም ብልጥ ናት ልጅቷ። ይሄ ነገር ሁለት በትክክል እኔ ላይ የነበረ ባህሪ ነው። አይ አለመታደል መጥቶብሽ ነው እኔ ጋር ነበር እኮ ያለች ትታዘባቸዋለች እንጂ በመጥፎ ነገር አታስባቸውም። አልተቀየመቻቸውም። ለምን? ቅዱስ ቁርባን ልትቀበል ተዘጋጅታለች። ህይወትን ሊወድ መልካም ቀኖችን ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ሌላው ዲያብሎስ በዜናዎቻችን ውስጥ ምን ያህል ስራ እንደሰራ ብዙ ማረጋገጫዎችን ያገኛል። ተራውና ምስኪኑ እንኳን እንደው ትንሹ ይሄ እንደው የማይረባ ቡዳ የምንለው እንኳን ዓለም ላይ ዲያብሎስ ምን ያህል እንደሰራ ከዜና ምንጮች ብዙ መረጃ በማግኘት አካሄዱን ያሻሽላል። ከሚታዩ ፊልሞችና እንዲሁም ደግሞ ሁሉ ጊዜ ሰውን ለማዝናናት ከሚደረቁና ከሚለቀቁ ሙዚቃዎችም ውስጥ የራሱን አሰራርና ጓደኞችን መረጃ በማግኘት ልቦና ውስጥ ነገሮችን በማባባስ የፍላጎት አቅጣጫዎችን ለመለዋወጥ ይሞክራል። ታዲያ መልካም ቀኖች እንዴት ሊመጡ ይችላሉ? በእኛ አኗኗር ውስጥ መልካም ቀኖችን ፍጠርልን እያል ቀናችን ላይ የእግዚአብሔር ቀኖች እንዲጨመሩ መጸለይ ነው እንጂ መልካም ቀኖች በራሳቸው ይመጣሉ ብለን መጠበቅ እንደ ሞኝነት የሚቆጠርበት ሰዓት ላይ ደርሰናል። መልካም ቀኖች እንዴት
ለምን ንግግሮቻችንም አንደበቶቻችንም የጠላትን አሰራር የሚያገለግል ስለሆነ ማለት ነው። አማረ በጣም ቆንጆ ፊልም ነው ብንል መጨረሻው ላይ ወይ ግድያ አለበት፣ ወይ ሌብነት አለበት፣ ወይ ማጭበርበር አለበት፣ ወይ ማታለል አለበት። ይሄ አማረ ያልነው ፊልም ነው። በጣም ቆንጆ ነው ያልነው፣ የሚገርም ነው፣ ልብ አንጠልጣይ ነው ያልነው ነገር የሆነው መዳረሻው ላይ ወንጀል አለበት። ስለዚህ መልካም ቀኖች በዚህ አይነት ሐሳብ ውስጥ ሊመጡ ይችላሉ። አይ ነገሩ ውሸት ነው እኮ ግን ፊልማዊ አሰራር ሆኖ ነገሩ ውሸት ነው ልንል እንችላለን። አዎ በእርግጥ 95% ውሸቶች እውነት እየሆኑ በመጡበት ዘመን ውስጥ እውነትን ለመናገር አሁን በጣም የተቸገርነው የዚህን ግማሽ መንገድ ስለሄድን ነው። ለምን ብዙ ውሸቶች ለአኗኗራችን እንጀራ ሆነዋል። ብዙ ውሸቶች ለጠባያችን እንጀራ ሆነዋል። ለዚህ ነው አሁን እኮ ይሄንን የሚያግዝ ክፉ መንፈስ አሁን እውነትን በአእምሮአችን ውስጥ እንዳንቀበል የሚሟገተን እኮ ለዚህ ነው። አሁን ብዙ ሙግቶች አሉብን፣ ብዙ ሙግት። ለምን የለመደን መንፈስ በብዙ ውሸት መንገድ ውስጥ አልፎ አኗኗራችንን ሰልሎ ጨርሶታል። እና ተሰልለን ስላበቃን አሁን ጠላታችን ውስጣችንን ለመቆጣጠር አይደለም ነፍሳችንን ይዞ ለመሄድ ነው። እልሁ እኮ ከነፍስ ጋር ነው። አሁን የስጋው ጉዳይ አይደለም። የስጋይ ጉዳይ ያውቃል እሱ ምን ያህል አቅም እንዳለ ያውቃል። በክርስቶስ ነበር አቅማችን፣ በመንፈሳዊ ኃይል በበጎነት ነበር አቅማችን። ስለዚህ የቀደሙት አባቶቻችንና እናቶቻችን መልካም ቀኖችን ለማፍራት ዛሬውኑ አስበውበት ይራመዱ ነበር። የወደቀን ሲያነሱ ለነገ ነፍሴ ይላሉ፣ ለነገ ቀኔ መልካም ነው ይላሉ። የእጅህን ታገኛለህ አይደል የሚሉ እውነት እኮ ነው። ሰው የእጁን አያጣም የሚለው መልእክት አንዳንዴ ሲተነፈስ እንሰማለን። አዎ ስለዚህ በእጃቸው የእጃቸውን ፍሬ ለእግዚአብሔር ለማስረከብ አንድ ቀን በበጎ መንገድ እንድታልፍ ይፈልጋሉ። ያቺ አንድ ቀን ስትመጣ ያቺን ቀን በጎ ሊሰሩባት ይፈልጋሉ። መዝገባቸውን ሰማያዊ ለማድረግ ማለት ነው። ዛሬ ሲነጋ ክፉ ነው የምናስበው፣ ሲመሽም እንደዛው፣ ሲነጋም እንደዛው። ለጨለማውም ቅርብ ነን፣ ለብርሃኑም ተንኮል ይቀድማል። በዚህ መካከል እንግዲህ አስቡት፣ መልካም ትውልዶች ያሉን ብለን አንችልም። አሁን ቀጣዩ እንዴት ነው? አንዳንድ ነገሮችን እንኳን እየቀጠለ ሲመጣ የምናየው ነገር ልክ አይደለም። እኔ ይመስለኛል በየ10 ዓመቱ ነው የምንቀንሰው። ለምሳሌ በየ10 ዓመቱ የምንቀንስ ከሆነ በእስራኤል ታሪክ ውስጥ 40 ዓመት ወደፊት 40 ዓመት ወደ ኋላ ነው። በኢትዮጵያውያንም ታሪክ ውስጥ እንደዛው ነው። 40 ዓመት ወደፊት 40 ዓመት ደግሞ ወደ ኋላ ነው። እንዲህ አይነት ሂደቶችን ጨርሰናል። በእስራኤል ታሪክ 40 ዓመት በምድረ በዳ መከራቸውን አዩ። በ10 ተንኮለኞች ክፉ በመናገራቸው 10 ሰላዮች የእግዚአብሔርን ሕዝብ ልብ በማቅለጣቸው 40 ዓመት በረሃ ውስጥ ተጎሳቆሉ። በመጨረሻ ደግሞ 40 ዓመት በቅድስት ሀገር ውስጥ በኢያሱ አማካኝነት የደስታና የሰላም የፍስሐ ዘመን ኖሩ። እንደገና ደግሞ አመጹና ሲጠግቡ 40 ዓመት ደግሞ እንደገና ወደ ኋላ ተመለሱ። በኋላ ላይ እንደውም ከናካቴው ለ70 ዓመት የባርነት ቀንበር ውስጥ ገቡና ተቀጠቀጡ። ከ40ው ላይ ስንት ተጨመረ? 30 ዓመት ተጨመረላቸው። መከሩ ጨመረ። አያችሁ፣ ጣዖት ውስጥ ከገቡ በኋላ ነው። እግዚአብሔርን ለቀቁት። የመራቸውን፣ ያዳናቸውን፣ የጠበቃቸውን፣ የመገባቸውን ትተው በጥጃ አመለኩ። ጥጃ ዛሬ ጨሌ እንደሚያመልኩት ዶቃ እንደሚያመልኩት አይነት እናቶቻችን ማለት ነው። ከዛ በኋላ 40 ዓመት የነበረው ወደ 70 ዓመት በባርነት ቀንበር ውስጥ ገብተው ተጋዙ፣ ተቀጠቀጡ። ትውልዳቸው ሁሉ ዛሬ እኛ በየአረቡ ሀገር መከራ እንደሚያዩ እንደዛ አይነት ጥፋት ደረሰባቸው፣ ተዋረዱ። እንደገና ደግሞ አሁንም ጮሁ። እንደገና አሁንም ሲጮሁ ደግሞ ከተበተኑበት ሰበሰባቸውና ኃይላቸውን አጠናከረ እና በዚህ መካከል የሚያልፉ ትውልዶች አሉ። ምንድነው አሁን እኛ በየ10 ዓመቱ ነው የምንቀንሰው ማለት የፈለኩት ምንድነው? አሁን እኛ ቀደም ሲል በእኔ እድሜ የነበሩ ሐሳቦችና አሁን ደግሞ በዚህኛው
ትውልድ ውስጥ ያለ ሐሳብ ልዩነት አለው። በጣም ልዩነት አለው። በ60ው ዘመን የነበረውና በ70ው መካከልም ልዩነት አለው። በ80ዎቹና በ90ዎቹ መካከልም ያለው ትውልድ ልዩነት አለው። ምን ልዩነቱ ደግሞ በጣም የወረደ ልዩነት ነው። ያኔ አእምሮ ህሊናም መያዝ የሚችለውን ይይዛል። አሁን መያዝ አይደለም ምንም ነገር ማሰብ እንኳን አይፈልግ። ቢያስብ እንኳን ክፉን እንጂ መልካምና በጎዎችን ለመቀበል በውስጥ በኩል አይችልም። እና እንደዚህ ከሆነ ቀጣዩ ትውልድ ደግሞ ምን ሊሆን እንደሚችል መገንዘቡ አያስቸግርም። እና በየ10 ዓመቱ እየቀነሰ ነው የሚመጣው። እናትየዋ ቀደም ሲል ለእናቷ መጥረጊያ የምታስብ የነበረች ልጅ አሁን ሐሳቧ ልክ እንደዛው ነው። ቤቷን ለመቆጠብ ኑሮዋን ለመቆጠብ። ግን እሷ የወለደቻት ልጅ ከናካቴው የታሰረውን ትፈታለች። ተገላብጧል ማለት የጸዳውን ታበላሻለች። እንደ እናትየው አልሆነችም ማለት ነው። ሻና መድረሻ ከነማስረጃው ራሳቸው በኮድ ነግረውናል። አቶ ጠላቴ ነው ብለው ይህን ቁልፍ ሲፈቱትም ደግሞ አማራ ይጥፋ፣ ትግራይ ይጥፋ፣ ኦሮሞ ይጥፋ ተብሎ ተወስኖ ተነግሮናል። ስለዚህ እያጠፋችሁ ነው፣ ለወደፊትም አጠፋችኋለሁ እያለ የሚነግረንን መስማት ካልቻል ማን ቢነግረን ነው የምንሰማው? ገዳዩ እኔ ነኝ የማጠፋችሁም እኔ ነኝ ብሎ እየተናገረ ጦርነት በህዝባችንና በልጆቻችን ላይ አውጆ ሞክሩኝ እያለ እየፈከረ ነው። እርሱን መገዳደርና ልክ ማስገባት መብታችንን ማስጠበቅ ካቃተን ማን ቢነግረን ነው የምንሰማው? ይህንስ ለመቀልበስ ምን ነው ተቸገርን? ቤተ ክርስቲያን ይህን የሚጠይቅ የህብረተሰብ ክፍል ማለትም ሴት፣ ወንድ፣ ወጣት፣ ምሁር ምን ነው ጠፋ ትላለች። ትውልድ ከምድረ ገጽ ሲጠፋ፣ ሀገር ስትፈርስ እነዚህ አካላት ምን እያደረጉ ነው የሚለው አንኳር ሐሳብ ቤተ ክርስቲያናዊ ጥያቄ ነው። የሞት፣ የመከራ፣ የረሃብ፣ የሰቆቃ ዜና በየጊዜው እያየን እየሰማን ምን ነጋሪ ያስፈልገናል? ሞት የሚያስፈነድቃቸው፣ ሰቆቃ የሚያስጨፍራቸው መሪዎች አሉን። ለመግደል ደግሞ ከላይ እንዳልነው የመግደያ ልዩ ኮድ ሰጥተው እየገደሉ ነው። ገዳዮቻችን በግልጽ ነግረውናል። አማርኛ ተናጋሪ ጨካኝና ክፉ ነው፣ ስለሆነም መሞት አለበት። ኦሮሞኛ ተናጋሪውም ስለማይታመን፣ ትግረኛ ተናጋሪዎችም ስለሚጨቁኑ መጥፋት አለባቸው እያሉ ይህንን ክፉ ሰይጣናዊ ስራ የሚሰራ አካል አቁም በማለት መስራትና መናገርም ያለብን ሰዋዊ ግዴታችን ነው። ግዴታችንን የምንወጣው ደግሞ ሌላ አካል ሳይሆን እኛ ራሳችን ሁላችን ነን። ምክንያቱም አሁን ባለንበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የያዘችው ህዝብ ቁጥር ከሌሎች አኳያ ሲታይ አብላጫ ሆኖ እናገኘዋለን። ይህ ህዝብ ተናገረ፣ ተግባራዊ እንቅስቃሴ ያደረገ ማለት አገርን መቀጠል ያስችላል ማለት ነው። ይህ እንዳይሆነ ኦርቶዶክሳውያንን ማሰቃየት ከግብር አባቱ የተማረው አሁንም ያለው ገዥ ኃይል ወደ ስልጣን ሲመጣ የሰራው መጀመሪያ ያደረገው ቅድስት ቤተክርስቲያንንና ልጆቿን ማሰቃየት ነው። እንደመጣ አካባቢ መልካም ነገር የተናገረላት በመምሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገፍቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላትና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከሀገር እንድትጠፋ ተፈርዶባታል። ለዚህ እንደ ታሪካዊ ማስረጃ የምናነሳው የጅጅጋው እልቂት፣ ካህናትና ምዕመናን የአብነት ተማሪዎች በሕይወት እያሉ በእሳት መቃጠል፣ የአብያተ ክርስቲያናት እንደ ጧፍ መንደድ፣ በሻሸመኔ፣ በወለጋ፣ በአርሲ፣ በባሌ፣ በአጠቃላይ በኦሮሚያ ኦርቶዶክሳውያን ላይ ብቻ ያነጣጠረ ግፍና መከራ ስራዬ ብሎ መንግስታዊ የሆነ ጥቃት ማድረስ ወይም ጥቃት እንዳይደርስ አለመከላከል፣ ገዳማዊ አባቶቻችንን ከበዓታቸው አውጥቶ መረሸን፣ ኦርቶዶክሳውያን ከዘግዝቆ መስቀል፣ በሕይወት እያሉ አካላቸውን መቆራረጥ፣
በባሌና በአርሲ ከኦርቶዶክሳውያን የጸዱ ከተሞችን መመስረት፣ በየትኛው መንግስታዊ መዋቅር ኦርቶዶክሳውያን እንዳይሰሩ በስልት ማስወገድ በጣም ብዙ ከሆኑ መከራዎች ጥቂቶቹ ናቸው። የቅዱስ ሚካኤልን ድንቅ ተአምር ተመልከቱ። ይህ የምታዩት አንገት ሐብል እንግዲህ ለብዙ ዓመታት አንገቴ ላይ የነበረ አጫ በረዶ የሚመስል እንግዲህ ሁላችሁም የብር ቀለበት ታውቃላችሁ። ይህ አንገት ሐብል እዚህ ቅዱስ ሚካኤል ሽንቁሮ ሚካኤል መጥቼ በተጠመቁ በሁለተኛው ቀን ተአምራቱ መገለጥ የጀመረው እንደምታዩት እንግዲህ ጠጋ አድርጌ ያሳያችኋለሁ። እንደምታዩት ከሰል መስሏል። ጠላታችሁ ከሰል ይመስል በእውነት በጣም የሚገርም ተአምር ነው። በሁለት ቀን መጠመቅ ነው እንግዲህ ሚካኤል ተአምሩን ያሳየኝ። እንግዲህ መተት ብዙ ነገር ተደርጎ ነበር። እንደምታዩት እንግዲህ ይህ በፎቶ ላይ አያይዤ ማሳያችኋለሁ። ከዚህ በፊት አንገት ላይ የነበረ አንገት ሐብል ነው። አሁን ግን በሚታዩት መልኩ እንደዚህ ከሰል መስሏል። የሚካኤል ተአምር ከዚህ በላይ ሊነገር የሚችል ነው። እባካችሁ እዚህ ቦታ በረከትን አግኙ፣ ተአምርን እዩ እና ሚካኤል እጅግ በጣም ተአምረኛ ነው። የሽንቁሮ ሚካኤል ታሪክ እንግዲህ በጣም አስገራሚ ነው። ክቡራትና ክቡራን ወደዚህ ወደ ተቀደሰ ቦታ እንድመጣ ምክንያት የሆኑኝ አንድ አባት ናቸው። እኚህን አባት አንድ ቦታ አገኛቸዋለሁ። እሳቸውም እንግዲህ አይተውኝ በጣም አዘኑ። በእኔ ላይ የተደረገ ነገር እንዳለ ብዙ ነገር እንደተፈጸመብኝ በማስረዳት ሽንቁሮ ሚካኤል ሄደ ተጠመቅ ብለው ያዙኛል ማለት ነው። ነገር ግን ለአንድ ዓመት ያክል ሳልሄድ ከዚህ በፊትም ሚካኤል አይመራኝም፣ ለምን እንደሆነ አላቅም። በጣም ብዙ ጊዜ ሚካኤል በሩ ላይ ደርሼ መመለስ ነበር ስራዬ። ነገር ግን በአንድ አጋጣሚ በህይወቴ በስራዬ ያጋጠመኝን እክል በመመርኮዝ ወደ ሽንቁሮ ሚካኤል እንግዲህ በዚህ መልኩ ሄጄ ትልቅ በረከትን አግኝቻለሁ ማለት ነው። እዚህ ቦታ ላይ ለሁለት ቀን ነው የተጠመቅኩት። ነገር ግን ከሳምንትና 15 ቀን በኋላ እግር ኳስ መጫወት ወዳለሁና እግር ኳስ እየተጫወትኩ እያለ አንገቴ ላይ እንግዲህ ያያችሁት አንገት ሐብል እንደዚህ ከሰል መስሎ አድርጌ ሁሉ እንቀሳቀስ ነበርና ኳስ እየተጫወትኩ በመሃል ከአንገቴ ላይ ወደቀ ማለት ነውና አንስቼ ሳዩ የራሴ አንገት ሐብል ነው። በጣም የገረመኝ እንዴት እንደዚህ ሊሆን ቻለ? ይህን ሁሉ ዓመት አድርጌው ምንም ያልሆነ አንገት ሐብል በአንዴው እንዴት እንደዚህ ሆነ ብዬ በጣም ነው የተገረምኩትና ሚካኤል ተአምሩን ያሳየኝ። በ15 ቀን ውስጥ በእውነት የልቤን ንጽህና አይቶ ሚካኤል ህይወቴን የቀየረው በስራዬ በጤናዬ በኑሬ በጣም ለውጥ ነው ያየሁበት ተአምር ነው ያሳየኝ ሚካኤል። እንግዲህ ለኔ ያደረገው ሚካኤል ለእናንተም እንዲያደርግላችሁ እመኛለሁ። የሚገርመው እኔ በጣም ብዙ ሰው ያውቀኛል። እኔ ሰው ላይ ማልደርስ ሰው ነበርኩ። ነገር ግን በሚያሳዝን ሁኔታ በህይወቴ ላይ እንደዚህ አይነት እጅግ በጣም መጥፎ ነገር ሲደረግብኝ መተት ሌላም ነገር ሲደረግብኝ ቆይቷል። ይህን ሁሉ አመት እንግዲህ በእምነቴ ጽኑ ስለነበርኩኝ ሚካኤል ጠብቆ ለዚህ አድርሶ ተአምሩን አሳይቶኛል። በጣም የሚገርም ነው። የሰው ልጅ ግን በዚህ ደረጃ የሰው ልጅ ላይ እንደዚህ ሲያደርግ መመልከት በጣም ነው የሚያሳዝነው። ምን እንደሚጠቀሙ ምን እንደሚያገኙ የሰው ልጅ ላይ እንደዚህ አይነት መተት ሌላም ነገር በማድረግ የሰውን እድል በመቀማት ላይ የሚገኙ ሰዎች ምን እንደሆነ ጥቅማቸው ይገርመኛል። እኔ እንግዲህ በጣም ለብዙ አመታት እንግዲህ በስራዬ በኑሮዬና በጤናዬ ላይ ፈተናዎችን ስጋፈጥ ነበር የቀረምኩት። መኪናዬን እስከ መሸጥ፣ በስራዬ ላይ ደግሞ እጅግ በጣም ብዙ ፈተናዎችን እስከ መጋፈጥ፣ በጤናዬም ላይ ደግሞ የጤና እክል እንዲያጋጥመኝ እጅግ በጣም ብዙ ነገር ነው ብቻ በእኔ ላይ የተደረገው። ነገር ግን በቃ በጣም በሚገርማችሁ ሁኔታ ከቤተክርስቲያን ጠፍቼ ስለማላቅ እግዚአብሔር ጠብቆኝ ከክብሬ ዝቅ ሳያደርገኝ ከስሜ ሳያጎልብኝ ከሁሉም ነገር ጠብቆ በእውነት ሚካኤል በራሱ ጊዜ ተአምሩን አሳይቶኛልና ይክበር ይመስገን። እንግዲህ የሚካኤል ተአምር በጣም አስገራሚ ነው። አሁን በጣም ብዙ ነገር ተፈቷል። የእመቤታችን የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ተአምሩን እንግዲህ በሚካኤል በኩል አድርሶኛል። ይክበር ይመስገን።
ታምሩ ለኔ የደረሰው ተአምር ለናንተም ይድረስላችሁ እላችኋለሁ። እዚህ ቦታ ግን ከቻላችሁ አንዳችሁም እንዳትቀሩ። በእንደኔ አይነት አጋጣሚዎች ብዙ ሰዎች ላይ ሊኖር ስለሚችል ይህን ነገር እንግዲህ ሼር አድርጋችሁ ለሌሎች እዚህ ቦታ መጥተው መዳን እንዲችሉ በሽንኩሩ ሚካኤል ጸበል መፈወስ እንደሚችሉ እንድትነግሯቸው በዚሁ አሳስባችኋለሁ። በኦርቶዶክስ ቤተክርስቲያን በነገራችን ላይ ቅድም እንዳልኩት የመጀመሪያው ሴት ከወንድ ጋር እኩል መሆኗን የተናገረው ራሱ ወንድ ነው። የመጀመሪያው ሰው አዳም ነው። እግዚአብሔርም አዳምና ሔዋንን ሲፈጥር እኩል አድርጎ ነው የፈጠራቸው፣ አላበላለጣቸው እና እኩልነታቸው በእነዚህ በነ ቀለሜንጦስ ዘእስክንድርያ፣ በነ ዮሐንስ አፈወርቅ፣ በነ ታቲያን፣ በነ ጠርጡሊያን እና በእነዚህ በታላላቅ ቤተክርስቲያን ሊቃውንት ትምህርት መሰረት እኩልነታቸው በመሰረታዊነት አንደኛ በተፈጥሮ የሴት ባህሪና የወንድ ባህሪ በተፈጥሮ አንድ ነው። ወንድም ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ ነፍስ የተገኘ ነው። ሴትም ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪ ነፍስ የተገኘች ናት። ወንድም በተፈጥሮ ሰው ነው፣ ሴትም በተፈጥሮ ሰው ናት። ወንድም የተፈጠረው በእግዚአብሔር መልክ ነው፣ ሴትም የተፈጠረችው በእግዚአብሔር መልክ ነው። ስለዚህ በተፈጥሮ በባህሪያቸው ባይ ኔቸር ሁለቱ እኩል ናቸው ይላሉ እነ ቀለሜንጦስ ዘእስክንድርያ ማለት ነው። ስለዚህ በባህሪው አንዱ ከአንዱ የማይበልጥ ከሆነ ሴትን ከወንድ ከፍ ዝቅ፣ ወንድን ከሴት ከፍ ልናደርግ የምንችልበት ምንም አይነት አግባብ አይኖርም ማለት ነው። ስለዚህ በኦርቶዶክስ ትምህርት በጥንተ ፍጥረታቸው አዳምና ሔዋን እሩያን ሆነው ትክክልና አንድ ሆነው ተፈጥረዋል። ከዚያ በኋላ ደግሞ በቨርቹ በጣም ኮንሰንትሬትድ ሆነው የቤተክርስቲያን ሊቃውንት የሚናገሩት በቨርቹ በበጎ ምግባርም ሴትም ወንድም እኩል ናቸው። ፈቃዳቸውን ለእግዚአብሔር ፈቃድ ካስገዙ እግዚአብሔር እንደሚፈልገው ሆነው የሚኖሩ ከሆነ በበጎ ስራ እኩል ነው የሚሆኑት ማለት ነው። እግዚአብሔር የሰጣቸው እድል እኩል እድል ነው የሰጣቸው። ወንድም የእግዚአብሔርን ትእዛዝ ቢጠብቅ ሽልማትን ያገኛል። ሴትም የእግዚአብሔርን ትእዛዝ ብትጠብቅ ሽልማትን ታገኛለች። ወንድም መልአካዊ የመሆን እድል ተሰጥቶታል። ሴትም መልአካዊ የመሆን ጠርጡሊያን የተባለው ሊቅ እንደሚናገረው ለሴትም መልአካዊ የመሆን እድል ተሰጥቶታል። መልአካዊ የመሆን እድል ማለት ባህሪያቸው ተለውጦ ሰብዕናቸው ጠፍተው መልአክ ወደ መሆን ይሻገራሉ ማለት ሳይሆን በምድር ላይ ያሉ እንደ መላእክት እግዚአብሔርን እያገለገሉ በንጽህና በቅድስና ኖረው ምድራውያን መላእክት የመሰኘት ብቃት ላይ የመድረስ ጸጋ ተሰጥቷቸዋል ማለት ነው። ይሄ ለወንድ ብቻ የተሰጠ ሳይሆን ለሴትም የተሰጠ ጸጋ ነው። ስለዚህ በዚህ መንገድ በቨርቹ ባይ ኔቸር በተፈጥሮ በባህሪ ሴትና ወንድ እኩል ናቸው እና አንድ ኦርቶዶክሳዊ ሰው ሴትን ከወንድ ጋር አነጻጽሮ ሲያስብ ይህንን መሰረታዊና ቁልፍ የሆነውን ኦርቶዶክሳዊውን ትምህርት ማሰብ ይኖርበታል ማለት ነው። ስለዚህ በኦርቶዶክስ ትምህርት ሴት ከወንድ ጋር እኩል ናት የሚለው ትምህርት በጣም አጽንኦት ተሰጥቶ የሚሰጥ ትምህርት ነው። የቤተክርስቲያን ሊቃውንት ይህን በስፋት አስተምረዋል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያንቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ እኛን ለንስሐ ሕይወት የሚያዘጋጁ ወደ ቤተክርስቲያን የሚያቀርቡ መንፈሳዊ ትምህርቶችን የሚያነቁ የሚያበረታቱ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን በያለንበት ሁሉ ሰላሙን ይላክልን፣ ረድኤት በረከቱን በሁላችንም ላይ ያደርግልን። ይቆየን። አሜን።